450 ብር ብቻ ይንጠልጠልተው በኮባማ ሲዘኑ አለ ያኔ ድሮ Here I come. Oh, here I come. የተከለከለ ነገር ሲሄድ ግንባሬ ይስተካከላል ማለት እሺ ይሉኛል ምንም ነገር ያንተ ግን ቅርጫት ባስ ላይ እንዴት ጥሩ ሆነ በጣም ባይገበይ ጎበዝ ነበርኩ አይረው በጌታ ወየ አይሾ ስፒድ ኢትዮጵያ የመምጣቱ ነገር ጥያቄ ውስጥ ገብቷል። እነዚህና እጅግ ፈታ ዘና የሚያደርጉ ቪዲዮዎችን በዛሬ ቪዲዮ እንመለከታለን። ሰላም ውድ የቻናሌ ቤተሰቦች እንደምን ቆይታችኋል? ዛሬ እናንተን እጅግ በጣም ፈታ ዘና የሚያደርጉ ቪዲዮዎች ይዘን በሰዓቱ ከቻስቴ ብለናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ በመንካት ቤተሰብ ፕላስ ይሁኑ። ሁላችንም የቪዲዮ ከመጀመራችን በፊት ላይክ እናደርጋለን። ምችት ይባላችሁ። እናንተ በጣም ሀሳብ ያዛችሁ አይሾ ስፒድ መጥቶ እዚህ መኒ እንዳይሉት ህዝቤ ምናምን ነገር በጣም እንዳያስጨንቀው ነው የፈራችሁት። ካወቁት እኔ ባለማወቅ እንደውም እንዳያዋርዱ ነው የፈራው። በዛሬ እና አዶናይ አይደለም ይቀበሉት። በቃ እሱን ትተው አዶናይ እያሉ ባዳ ሲያደርጉት እየታየኝ ባዳ ሲያደርጉት እንነሳ ከአዶናይ ጋር ጋርድ መስሏቸው አዶናይ በጣም በቃ የለም አዶናይ ሲያስጨንቁት እሱ ግራ ሲገባው ምናምን ነው እየታየኛል። እንዴ አስባችሁታል? እሱ በቆመበት ህዝቡ እየበረረ ሲመጣ ያዙልኝ ሲል አይ ወደ አዶናይ ነው ሲሉት ሬሽም ነው። አዎ እኔ እንጃ ያን ያህል ሰው አይሾ ስፒድን የሚያውቀው ሰው ያለ አይመስለኝም። እስኪ ውጤቱን አብረን የምናየው ይሆናል። ያንተ ግን ቅርጫት ባስ ላይ እንዴት ጥሩ ሆነ በጣም ባይገበይ ጎበዝ ነበርኩ አይረው የምሬን እንዴት ሆኖ ቅርጫቱ አንተ ጋር መጥቶልህ ወይኔ እህቴ ኢቢኤስ ቲቪ እየቀጠረ ያለው ሮስትማኖችን ነው። በእርግጠኝነት ጎሉን የምታስቆጥረው ከታች ወደ ላይ ነው እንጂ ከላይ ወደ ታች አይመስለኝም። ላይ ስንሻገር እሺ ቀስ ብለን ነው መሻገር ያለብን ወይስ ቸኩለን ነው? ቀስ ብለን። ለምን ቀስ ብለን ነው መሻገር ያለብን? ቀስ ብለን ለምን? መኪና እኮ ቢገጨን ተጠያቂው እኮ ባለ መኪናው እኮ ነው፣ ሹፌሩ እኮ ነው። ሹፌሩ ትሞታለህ አንተ። ሟቹ ነኝ እና ታዲያ ጥሩ እኮ ነው። ታዲያ እሱ እንዴት? እኔ በሚሰጡኝ ካሳ መኪና ገዛለሁ። መኪና ትገዛለህ? ሞታል እኮ። ሞቻለሁ ለካ። እሺ በእርግጠኝነት ከዚህ በፊት ያስቀየመው ሹፌር አለ። እሱን ለማሳሰር ወይም ገንዘብ ለመቀበል ፈልጓል። እንዴ ጅንገሎ ወይስ እንዴ መጥተሻል? እንዴና አላወኩም እኮ አድገ ሚና አስተያከስተን ሳማተና ናና ካይናው እንዴት ነህ እናቴ? እኔ ልጅ እንዴ አንገቱም ጋር ይሆናልኳል። ናስቲ ካጠገብ ቁጭ ከሞቱ እንዳያዝኑ እኔ ነኝ። አረ ኢመርጀንሲ በላት አደጋ ነው። ኢመርጀንሲ ካርድ ማውጣት አለባችሁ። ካርድ አረ የምናትሽ አስቸኳይ ነው ነገር ግዴታ ስለሆነ ነው። ምን ማድረግ አለሽ? ስንት ነው ካርድ? 10,000 ብር 10,000 ሰማ አታ ኦዬ ምን ነው ተሻለኝ? ያ ድኛለሁ። አሁን ልትሞታ ነበር እንዴ? ትችዋለሁ። ጀለስ 10,000 ብር ሲባለው ስሰማ አየር ላይ ሀሳብ ቀየረኝ። 10,000 ሰማ አታ ግን 10,000 ብሩ የካርድ ብቻ ወይስ ሙሉ ሕክምናው ነው? በጌታ ወየ ሰላም ኔት አይን መለገስ ፈልጌ ነበር። ይቻላል። መጀመሪያ ግን መመዝገብ አለበት። ረስቼው አሁን አይን ሞልተናል። ደግሞ እንደሱ የሚባል ነገር አለ። በቃ እንደሱ አይነት አይን አንቀበልም ማለት አይኔ ምን ሆነ? እሱን ዶክተር ብታማክር ይሻል እና መስጠት አችልም እያልሽኝ ለአንተ ይሰጣል እንጂ አንተ መስጠት አችልም። እንደውም ተመዝግበህ ካሁን ወረፋ ብትስ ይሻላል። እሺ ብዙ አትጠጋኝም ባህል አይነከኝ። አይናሞ እየሰማህ ነው አይደል? አይን መስጠት አይቻልም ተብሏል። ብራዘር ይሄ አይን እኮ የሲኖትራክ መብራት ነው የሚያከለው። ሰው ላይ አይገጠምም አይደል? መቼም ጋራጅ ነው ልሰጥ የመጣሁት በለኝ። በዚህ አይን አሁን የኔን አሁን ነገ ማየት አችልም። የዛሬ 10 ዓመቴን አታይልኝ። የመጀመሪያው የአሜሪካ ፕሬዝዳንት ማን ይባላል? ስማቸው ፑቲን። ተረጋጊ። አሁን እኔ አንቺን ሌላ ነገር ውስጥ መክተት አልፈልግም። እናት ሀገር ሩሲያን ለማን ጥሎ ነው ፑቲን?
ይሄ ፕሮግራም በቃ የልቤን ሰዎች ያገኘሁበት ፕሮግራም ነው። አቡ ብርክ በሉልኝ። መሐመድ ጋዳፊ የት ሀገር መሪ ነበሩ? ኢትዮጵያ። አቤት እኔ አልደረስኩም እዚህ ጊዜ ላይ አልነበርኩኝም። መሐመድ ጋዳፊ ኢትዮጵያን ሲመራ አልደረስኩም። እንግዲህ ይቅርታ አድርጉልኝ። ግን የደረሳችሁ ሰዎች ኮሜንት ላይ ጻፉልኝ። እስኪ ይሄን ቪዲዮ ያው እስኪ አሁን ለምሳሌ አይሆንም ተብሎ የተከለከለ ነገር ሲሄድ ግንባሬ ይስተካከላል ማለት እሺ ይሉኛል። ምንም ነገር እና ወጣ ያለ ነው። አናዘር ሌቭል ተለየ እይታ ይልሃል። ይሄ ነው ማለት ከቀዳማዊ አፄ ኃይለ ሥላሴ ቀጥሎ ኢትዮጵያን የመራ መሪ ማን ይባል ነበር? ነው ጆዜ ሞሪኖ። ጥያቄውን ሰምተኛ? ወይኔ በላቸው ጆዜ ሲመራ የሚገርማችሁ ነገር 4-3 ነበር የኢትዮጵያ ሕዝብ ተሰልፎ የሚጫወተው እና በረኛው ማን እንደነበር ኮሜንት ላይ ጻፉልኝ እስኪ። ዘይት ከምር ነው የሚሰራው? ዘይት ከሾንኮራና በቃ ፒስታች ነገሮች፣ አቮካዶ፣ ማንጎ የመሳሰሉት ነገሮች። ግን የሸንኮራውን ዘይት ቀምሳችሁታል? ወይኔ በላቸው ፍሌቨር መሰላችሁ? በቃ ያበደ ነው። አደራችሁን ግን የማንጎ ዘይት ፈልጋለሁ። በቃ የት እንዳለ እንድታገናኙኝ አደራ። በቃ ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። Here I come. ተጠባቂው ጨዋታ ሊደረግ ሰዓታት ብቻ ቀርተውታል። አመል እኮ አይለቅም። ብራዘር ዜናውን ለኛ አቅርብልን። እሺ ብሩክ ኒውስ ለእሷን የምታወራት በዜና መልኩ ነው። አስባችሁታል? ግን ብሩክ ኒውስ ወላጅ ሆኖ ልጆቹን ዛሬ የተማሩትን አቅርቡ ሲላችሁ ተጠባቂው ጨዋታ ሊደረግ ሰዓታት ብቻ ቀርተውታል። ብሩክ ኒውስ ጋር ሰርፕራይዝ የለም። በቃ ሰርፕራይዝ የሚባል ነገር የለም። ይመጣል፣ ሚስቱን የሚቀሰቅሳት በሰበር ዜና ነው። 450 ብቻ ይንጠልጠልተው በኮባማ ሲዘኗል። ያኔ ድሮ ትቀልዳለች እንደ 450 ግደኝ አናወጣም የለንም እንዴ ትቀልዳለች እንዴ። ያው አንዳንድ ጊዜ ለውድ ነገር ውድ ብናወጣ ምን ችግር አለ? ብራዘር ምን ችግር አለ? ይህ እኮ ግብር የማንከፍልበት ብቸኛው ሀብታችን ከዋሊያ ቀጥሎ ያለን ሀብት እና ምን ችግር አለ? 450 ብር አንሶን 4500 ብንከፍል እንደው በሆነ ኃይል ብናስጠብቀው እንደው ምን ይመስላችኋል? የዛሬ ቪዲዮ ይሄንን ይመስል ነበር። ባሪፍ እና በጸደ ቪዲዮዎች በቀጣይ እስከምንገናኝ እዚህ ድረስ ደግሞ ከደረሳችሁ ላይክ አድርጉ፣ ሰብስክራይብ ያደረጋችሁ ትብብራችሁ አይለኝ ፋሚሊዎች። አሁን ደግሞ ገና እየመጣ ነው። መልካም ገና ይሁንላችሁ ብያለሁ። በቀጣይ ባሪፍ ቪዲዮ እስከምንገናኝ ሰላም ከእናንተ ጋር ይሁን።